ዛሬ ከምናያቸው ጥያቄዎች የመጀመሪያው አንድ ሰው ሲፈጠር የጀሃነምና የእሳት ተብሏል። ይህ ከሆነስ ሰው የጀሃነምና የእሳት መሆኑ ከታወቀ የሰው ልጅ ለምን በአዱንያ መልፋት አስፈለገው የሚል ጥያቄ ነው። የተኛውም የሰው ልጅ ሲፈጠር የእናቱ ማህፀን ውስጥ ያለ ከተወሰኑ ሂደቶች በኋላ መላኢካ ስለ ጽንሱ 4 ነገሮችን እንዲጽፍ አላህ እንደሚያዘው ነብይ ነግረውናል። ስራውን ይጽፋል፣ ሪዝቁን ይጽፋል፣ አጀሉንም ይጽፋል፣ ሸቂይ ነው ሰዒድ ነው የሚለውንም ይጽፋል ብለዋል። ይህ ከመሆኑ ጋር ታዲያ በአዱንያ መልፋት ለምን አስፈለገው የተባለ እንደሆነ ይህን ጥያቄ ራሱን ሱሐቦች ነቢይን ጠይቀዋቸዋል አለይሂ ሰላቱ ወሰላም። የነቢይ ምላሽ ስሩ ሁሉም ለተፈጠረለት ዓላማ የተገራ ነው ብለዋል። ከኛ የሚፈለገው አላህ የሚወደውን ስሩ ብሎ ያዘዘንን መልካም ነገር መስራት፣ የከለከለንን መከልከል፣ በዐቅል መመራትና ክርክርን መተው ነው። ቡኻሪና ሙስሊም ከዓሊ ብን አቢ ጣሊብ እንዳስተላለፉት ዓሊ ረዲየላሁ ዐንሁ አርዳህ የሚከተለውን ብለዋል። ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ከኛ ጋር ቁጭ ባሉበት እጃቸው ላይ እንጨት ነገር ይዘው መሬትን እየነካኩበት በዚህ መሃል ራሳቸውን ወደ ሰማይ ቀና አደረጉ። ከዛም ከናንተ ውስጥ ማናችሁም የነፍሱ የመጨረሻ ማረፊያ ጀነት ይሁን ጀሃነም የታወቀ የተለየ ቢሆን እንጂ ማንም የለም አሉ። ይህን የሱሐቦችም ፈሊመ ነዕመል አፈላ ነተኪል አሏቸው። ታዲያ ለምን ስራ እንሰራለን? ቀድሞውኑ ለነፍስያችን በተጻፈው በተወሰነው ተመክተን ለምን አንኖርም ብለው ጠየቋቸው። ይህን የነብዩ ሰለላሁ ዐለይሂ ወሰለም እንዲህ አታድርጉ፣ ስራን አትተው፣ እዕመሉ ይልቅ አላህ ያዘዛችሁን ነገር ስሩ፣ ፈኩሉም ሙየሰሩ ሊማ ኹሊቀ ለሁ ሁሉም ለተፈጠረለት ዓላማ የተገራ ነው አሉና አስከትለው የቁርአን አንቀጽ አንብበዋል። ፈአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩሁ ሊልዩስራ የሱረቱል ለይልን አንቀጾች አንብበዋል። አላህ ስጥ ያለውን የሰጠ ከሱ የሚጠበቀውን ነገር ያደረገ፣ አላህ ያስጠነቀቀውን የከለከለውን የተጠነቀቀ፣ አላህ የገባለትን ቃልም አምኖ የተቀበለ፣ ላኢላሃ ኢለላህ ያለ፣ ጀነት እንዳለ ያመነ ለመልካሙ እናገራዋለን። መልካም ጥሩ ነገር ይገራለታል፣ መልካም ነገር ይሰራል፣ አላህ ያግዘዋል። ከዚህ በተቃራኒው ደግሞ በላኢላሃ ኢለላህ ያስተባበለ፣ በጀነት ያስተባበለ፣ አላህ ከሰጠው ያልሰጠ፣ የተለያዩ ወንጀሎችን የሰራ አስቸጋሪ ለሆነችው ጎዳናና ለጀሃነም የተገራ ይሆናል ብለዋል። የሰው ልጆች የሚሰሩት ስራም ጭምር ነው የጀነት ወይም የጀሃነም የሚያደርጋቸው። ያለ ምክንያት አላህ ተባረከ ወተዓላ እገሌ የጀነት ነው እገሌ የጀሃነም ነው ብሎ አይጽፍም። መልካምን ነገር ይወዳል፣ ስሩ ብሎ አዞናል። በመልካም ስራችን የሰው ልጆች ከኢማን ጋር በመልካም ስራቸው ጀነት እንደሚገቡ ነግሮናል። መጥፎ ስራ ለአላህ ቁጣ ለእሳት እንደሚዳርግም ነግሮናልና ስሩ የተባልነውን መስራት፣ የተከለከልነውን መከልከል፣ በክርክር ከመጠመድ መታቀብ ይኖርብናል። ሌላኛው ጥያቄ ቤተሰቦቼ ያሻርካሉ፣ ጠንቋይ ጋር ይሄዳሉ፣ በኢኮኖሚ በጣም አቅመ ደካማ ነበሩ፣ በአላህ ፈቃድ ደህና ሆኑ። እኔም ለነሱ ገንዘብ መላክ ሳቆም አግብተሽ ነው ብለው አስቸገሩኝ። እህቴም አግብቻለሁ በያቸው አለችኝ። እኔ መዋሸት አልፈልግም ግን ግራ ተጋብቻለሁ፣ ምን ይመክሩኛል የሚል ጥያቄ ነው። አላሁ ተባረከ ወተዓላ በተከበረው ቃሉ ቁርአን ውስጥ እናንተ አማኞች ሆይ ኢተቁላህ ወኩኑ መዐ ሷዲቂን አላህን ፍሩ፣ በሁሉም ነገር ከእውነተኞች ሁኑ ብሏል። ሐቅ መናገር ያድናል፣ ለጊዜው ቢፈሩት እንኳ። መዋሸት ደግሞ ያሳፍራል። ሐቅን በመናገር ነገሮች ይስተካከላሉ። መርዳት የሚቻለውን ያክል መርዳት የማይችሉበት ነገር ሲገጥም ደግሞ ያለውን ሐቂቃ እውነታውን መናገር። እስከቻለ እስከዛሬ የምችለውን ያክል አድርጌያለሁ፣ እናንተ ሁኔታም ጥሩ ነው ተስተካክሏል፣ ለራሴ እንዲህ አይነት ፕሮግራሞች አሉኝ በማለት ያለውን እውነታ መናገር ነው። በተረፈ ኒካህ ሳይታሰር ሳያገቡ አግብቻለሁ ማለት ውሸትም ነው። በሌላ በኩል ደግሞ ኒካህ ያለ ቤተሰብ እውቅና ወላጅ አባት፣ አጎት፣ ወንድሞች ሳያውቁ ኃላፊ ሆነው ሳይድሩ ኒካህ አይታሰርም። ታስሮም እንደሆነ ውድቅ ነው የሚሆነው። ስለዚህ ከአንድ ችግር ለመውጣት ብሎ ሌላ ችግር ውስጥ ወንጀል ውስጥ መግባት አደብና ስርዓት አይደለም። ሐቅን መናገር ነው። ሐቅን የተናገረን እንደሆነ አላህ ነገሮችን ያስተካክላል። ሐቅን ተናግረን ዛሬ ለተወሰነ ጊዜ ቢቆጡም ነገ ልባቸው እንዲመለስ አላህ ያደርገዋል።
ውሸት ተናግረን ከሆነ ችግሮችን ለመፍታት ምን ሞክረው ለጊዜው ችግሩ የተፈታ ቢመስልም ብዙም ሳይቆይ ነገሩ ይበላሻል። ሌላኛው ጥያቄ ክርስቲያን ቤት ለ2 ዓመት ተቀምጫለሁ። ሶላትም አልሰግድም ነበረ፣ ጾምም አልጾምኩም፣ ስለ ዲን ምንም አላውቅም ነበርና አሁን ምን ማድረግ አለብኝ የሚል ጥያቄ ነው። ጥያቄው ላይ እንደተባለው ስለ ዲን ምንም የማያውቁ ከነበረ እስላማዊ ዕውቀት የሌለበት ዕልም ማግኘት ማይቻሉበት ሁኔታ ላይ ሆነው አዲስ የሰለሙ ሆኖ አሊያ ደግሞ በጣም ከዕልሞች አካባቢ ርቆ የሚገኝ ቦታ ላይ ሆኖ ከሆነ ይህ ነገር የተከሰተው የሶላትን ግዴታነት የጾምን ግዴታነት ባለማወቅ ከሆነ የተተወው ተውበት ማድረግና በቀጣይ ለማወቅ የሚችሉትን ያክል ለመተግበር መሞከር አላህ ይቅር እንዲለን በመጠየቅ በቀጣይ ዲን ላይ ቀጥ ማለትና ተመሳሳይ ሱና ዒባዳዎችን ማብዛት። ሌላኛው ጥያቄ ዝም ብሎ የሚወርድ ነጭ ፈሳሽ ነጃሳነት አለውን የሚል ጥያቄ ነው። ከወንድ ልጅ የሚወጣ ነጭ ፈሳሽ የሚሆነው ሙሉ በሙሉ ነጭ ከሆነ የዘር ፈሳሽ መንይ ነው። መንይ አይነጅስም። እርጥብም ይሁን ደረቅ አጥቦ ማስወገዱ ከንጽህና አንፃር እንጂ ነጃሳ አይሆንም። ከዛ ውጭ ያሉ ወዲይና መዲ የሚባሉ ይነጅሳሉ። አጥቦ ማስወገዱ ግዴታ ይሆናል። ጥያቄው የሴት ከሆነ ጋልቡም ይሄ ነው የሚመስለው። ከሴት ልጅ ማህፀን የሚወጡ ፈሳሾች እርጥበቶች የተለያዩ ናቸው። አንዳንዴ ልክ እንደ ወንድ መዲ የሚባል ፈሳሽም ከሴት ሊገኝ ይችላል። መዲ ማለት ቀለሙ ነጭ የሆነ ስስ የሆነ ስለተቃራኒ ጾታ በማሰብ አሊያ ደግሞ ከተቃራኒ ጾታ ጋር በስሜት በመነካካት ምክንያት የሚወጣ ፈሳሽ ነው። ወንድም ጋር ሴትም ጋር ይኖራል። በብዛት ከወንዶች ይልቅ ሴቶች ጋር ሊገኝ እንደሚችል ተነግሯል። እንዲህ አይነቱ ፈሳሽ የተገኘው ወንድም ጋር ይሁን ሴት ጋር ነጃሳ መሆኑ ላይ ዑለሞች ተስማምተዋል። ውዱእም ያፈርሳል፣ ሰውነትና ልብስም ይነጅሳል። የነካውን ስፍራ ማጠብ፣ አፍረተ ገላም ማጠብ፣ ውዱእ ማድረግ ግዴታ ይሆናል። ወዲ የሚባልም ከዚሁ ተቀራራቢ የሆነ ከሽንት በኋላ የሚወጣ አንዳንዴ ከድካም ጋር ተያይዞ ሊወጣ የሚችል ፈሳሻል። ይሄም ነጃሳ ነው፣ ውዱእን ያፈርሳል። ከዚህ ውጪ ከሴቶች ሊገኝ የሚችለው ፈሳሽ ተፈጥሯዊ ፈሳሽ ነው ሊሆን የሚችለው። መንይ ካልሆነ ወዲ መዲ ካልሆነ ተፈጥሯዊ ፈሳሽ ነው ሊሆን የሚችለው። ፉቃሃዎች ዘንድ ይህ ተፈጥሯዊ የሆነው ከሴት ልጅ አፍረተ ገላ ማህፀን ሊገኝ የሚችል ፈሳሽ እርጥበት ይነጅሳል አይነጅስም የሚል በዑለሞች መሃል ኺላፍ አለ። በርካቶች ይነጅሳል የሚል አቋም አላቸው። ከሻፊዒዮችም ይሁን ከሐነፊዮች ከማሊኪዮችና ከሐንበሊዮችም ጭምር በርካታ ዑለሞች በማህፀን በኩል የሚወጣ ተፈጥሯዊ ፈሳሽ ነጃሳ መሆኑ በሽንት ቱቦ በኩል መውጣቱ እስካልተረጋገጠ ድረስ ጧሃራ ነው የሚል አቋም አላቸው። ራጅሕና ትክክለኛውም ይሄ ነው። በመሆኑም ሰውነትንም ይሁን ልብስ ቢነካ አይነጅስም። ነገር ግን ውዱእ ያፈርሳል። ነጃሳ አይደለም ማለት ውዱእ አያፈርስም ማለት አይደለም። በመሆኑም ከነዚህ እርጥበቶች ውስጥ የቱ ነው? ከነዚህ እርጥበቶች ውስጥ የተኛው ውስጥ ሊመደብ የሚችል ነው? በስሜት ምክንያት የሚወጣ ነው? መድይ ነው፣ ውዱእ ያፈርሳል። የነካውንም ነገር ይነጅሳል። መንይ ነው፣ በንዝረት የሚወጣ ነጭ ፈሳሽ አይነጅስም። ነገር ግን ትጥበትን ግዴታ ያደርጋል። ከነዚህ ውጭ ያለ ተፈጥሯዊ ነጭ ፈሳሽ ከሆነ ራጂሑ አይነጅስም። ነገር ግን ውዱእ መደረግ አለበት። ሌላኛው ጥያቄ ሐይድ ለ8 ቀን ያህል ይቆይብኛል፣ ከዚያም ይጠራና እንደገና በአራተኛው ቀን ይመጣል። በዚህ ሰዓት ሶላቴን ምን ማድረግ አለብኝ የሚል ጥያቄ ነው። ራጂሑ ሐይድ በቀን የተገደበ አይደለም። በየትኛውም ወቅት ላይ የወር አበባ ደምን መስፈርት የያዘ ደም ከተገኘ በሽታው፣ በከለሩ፣ በስሜቱ የወር አበባ ደም መሆኑ በእርግጠኝነት ከታወቀ በወር ውስጥ 2ም 3ም ቢመጣ ደሙ ሲታይ ሶላት ማቆም፣ ደሙ ሲቆምና የመጥራት ምልክት ሲታይ ደግሞ ታጥቦ ሶላትን ሌሎችንም የተከለከሉ ነገሮችን መቀጠል ይቻላል። ሌላኛው ጥያቄ የኢሻን ሶላት በጀማዓ ስንሰግድ 4 ረክዓ የሰገደን መስሎን በሶስተኛው ረክዓ አሰላመተን እንደጨረሰን ስለ ሶላቱ ሙሉ አለመሆን ተነጋገረን። በዚህ ጊዜ ሶላቱን መድገም ነው ያለብን ወይስ የቀረውን 1 ረክዓ መሙላት ያብራሩልን የሚል ጥያቄ ነው። የጎደለውን ረክዓ ብቻ በመጨመር ከዛ በኋላ ሰጅደተ ሰህው ማድረግ ብቻ በቂ ነው። ቡኻሪና ሙስሊም ከአቡ ሁረይራ ባስተላለፉት ሐዲስ ነቢያችን አለይሂ ሰላቱ ወሰላም ከዕለታት አንድ ቀን ዐስር ሰላትን እያሰገዱ 2 ረክዓ ብቻ ሰግደው አሰላመቱ። ዙል የደይን በመባል የሚታወቅ ሰው ሶላት አሳጥር ተብለህ ነው 2 ብቻ የሰገድከው፣ በዚህ መልኩ ተቀንሶ አጥሮ ይሰገድ የሚል መመሪያ ሸሪዓ መጥቶ ነው ወይስ ረስተህ ነው ባለ 4ቱን ዐስር 2 ያረከው ሲላቸው ለነብዩ ሰለላሁ ዐለይሂ ወሰለም
አሳደርም ተብዬ ያልታዘዝኩም ህጉ እንዳለ ነው እኔም ደግሞ አልረሳሁም አሉ። ይሄኔ አይ ከሁለት አንዱማ ሆኗል አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ወደ ሌሎች የተቀሩ ሱሐቦቻቸው ዞር በማለት ዙል የደይን እንደሚለው ነው እንዴ ሁለትን የሰገድኩት አሏቸው። አዎን ያ ረሱላህ ብለው ሱሐቦች መልስ ሲሰጧቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ ቂብላ ዞረው የተቀረውን ሰገዱና ካሰላመቱ በኋላ እዛው ባሉበት ሁለት ስጁድ አድርገዋል። ስለዚህ አንድ ረካ ሲቀር ያሰላመተ ሶላቱ ትክክል ሙሉ አለመሆኑን ሲያውቁ የጎደለውን ሰግዶ ሰይደተ ሰህው ማድረግ ይቻላል። ሌላኛው ጥያቄ የሱና ሶላት ስሰግድ የሐፈዝኩትን ቁርአን በቴፕ ከፍቼ እሱ እየቀራ አብሬ መቅራት እችላለሁኝ? ሐሳቤን ለመጠቅለል ለኹሹዕም ሶላት ላይ በጣም ስለጠቀመኝ ነው የሚል ጥያቄ ነው። ሶላት ውስጥ የራሳችንን የምናውቀውን መቅራት እንጂ ሌላም ማድመጥ አሊያ ደግሞ ከሌላ ከሚቀራ ጋር አብሮ መቅራት የሶላቱን ዋና ዓላማ እንድንዘነጋ ያደርገናል። መሆን ያለበት የምንችለውን መቅራት ነው። ምንችለው አጫጭር ሱራ ከሆነ ያንኑ ሱራ በሁሉም ረክዓ ደጋግሞ መቅራት እንጂ ሌላ ሰው እየቀራ አብሮ ከሱ ጋር መቅራት፣ ከሶላት ውጭ ያለ ሌላ ሰው እየቀራ አብሮ መቅራት አሊያ ደግሞ ከቴፕና ከመሰል ነገሮች መቅራት ተገቢ አይደለም። ቁርአን ሲቀራ ዝም በሉ አድምጡ ነው የተባለው። ሶላት ውስጥ ከተከሆነ ደግሞ ለራስ እንድንቀራ ነው የታዘዝነው። ወይም የሚቀራ አብሮን የሚያሰግድ አካል ካለ እሱን እንድንሰማ ነው የታዘዝነው። ሌላኛው ጥያቄ የጤና መድህን ከሸሪዓ አንፃር እንዴት ይታያል? ለሕክምና ተብሎ በየወሩ ወይም በየዓመቱ ሰውየው ቢታመምም ባይታመምም የመክፈል ግዴታ አለበት። በተለይ በገጠሩ አካባቢ ቤተሰቦች እንዲገቡ እየተደረገ ነው የሚል ጥያቄ ነው። መድህን ወይም ደግሞ ኢንሹራንስ አሁን ባለንበት ጊዜ ብዙ ዓለም ላይ ብዙ ሀገራት ላይ በሚታወቀው መልኩ መግባቱ መጠቀሙ አይቻልም። አስለን ሲጀምሩት ፈረንጆች ካፈሮች የጀመሩት የትብብር አይነት ነው። አሁን ባለንበት ጊዜ የተለያዩ ሀገራት ላይ የሚገኙ መድህኖች ወይም ኢንሹራንሶች ከቁማር ብዙም የማይለዩ የሰውን ገንዘብ ያለ አግባብ የሚበሉበት መንገድ ነው። የተወሰኑት በተለያየ መልኩ ገንዘብ አግኝተው እየተጠቀሙ፣ ሌሎች ሁሌ ገንዘባቸውን ሰብስበው እየሰጡ ምንም ሳይጠቀሙ እንዲኖሩ የሚያደርግ ነው። እንደዚሁ ደግሞ የመኪናና መሰል መድህኖች ሰዎች በግድ የለሽነት ሰዎች ላይ ጥቃት እንዲያደርሱ የኃላፊነት ስሜት እንዲቀንስ የሚያደርግ የሰውን ገንዘብ በባጢል መብላት ውስጥ የሚገባ ተግባር ነውና ሙስሊም ከእንዲህ አይነት ነገር ሊርቅ ሊጠነቀቅ ይገባዋል። አላህ በተከበረው ቃሉ ያ አዩሀ الذين آمنوا لا تأكلوا أموالكم بينكم بالباطل ብሏል። ያለ አግባብ ሸሪዓ በማይፈቅደው ሁኔታ የእርስ በርሳችሁን ገንዘብ በማይቻል መንገድ አትብሉ ብሏል። ይሄን ለማድረግ የሀገር ሁኔታ ያስገደደው ይሄን ካላደረክ አትኖርም የተባለ ስለተገደደ ቢያደርግ ችግር የለውም። ወንጀሉ የሚሆነው ያስገደደው አካል ላይ ነው። ተገድጄ ተፈቅዶልኛል ብሎ ደግሞ ያገኘውን ሁሉ ሊበላ አይገባውም። አደጋዎች ስለደረሱበት ከሆነ ብር ያገኘው በእንዲህ አይነቱ መንገድ እሱ በዛ አደጋ ምክንያት ያወጣውን ያክሉን ብቻ መጠቀም ይፈቀደለታል። ከዛ ውጭ ያለውን ሊጠቀም አይገባውም። ሌላኛው ጥያቄ ስራ የሚሰሩ ልጆች የተወሰነ ትንንሽ ብር ሲያመጡ እኛ ጋር እናስቀምጣለን፣ ስራ ሲገቡ እንደገና እንሰጣቸዋለን። የ3 ወይም የ4 ዓመት የሚያክል ብር አለ። ይህ ገንዘብ ቢቀመጥ ጥቅም የለውም። እናም የሚሰራ መስጂድ ላይ ተጨምሮ ቢሰራበት እንዴት ይታያል? ባለቤቶቹ ከመጡ በወረቀት ላይ ስለተጻፈ ይመለስላቸዋል። እስካሁን ግን ይሄን ያህል ጊዜ ገንዘብ አለኝ ብሎ የመጣ የለም። እኛ ጋር መቀመጡም ጥቅም የለውም የሚል ጥያቄ ነው። በአማና በአደራ መልኩ ባለቤቱ ራሱ ከሆነ ያስቀመጠው ባለቤቱ እስኪመጣ ድረስ መጠበቅ ግዴታ ነው። አለመኖሩ እስካልተረጋገጠ አሊያ ደግሞ በተለያዩ ምልክቶች አይመጣም ከእንግዲህ ተብሎ እርግጠኛ እስካልተከወነበት ድረስ ወጪ አይደረግም። አይመጣም ከእንግዲህ ከተባለና ይሄን ለማለት የሚያስችሉ ሁኔታዎች ምልክቶች ካሉ ለወራሹ ይሰጣል። ለቤተሰቦቹ፣ ለወላጆቹ፣ ለወንድሞቹ እሱን ሊወርሱ ለሚችሉ ሰዎች ተስተላልፎ ይሰጣል። ይሄን ማድረግ ካልተቻለ ለሱ እንዲሆን በሚል ንያ መስጠት ይቻላል። ካልሆነ ግን 1 ዓመት 2 ዓመት ጠፋ ተብሎ ያለ ፈቃዱ ሌላ ስራ ላይ አይውልም። ከ1 ዓመት በኋላ ወጪ ማድረግ ይቻላል የሚባለው ጠፍቶ የተገኘ ባለቤቱ ማይታወቅ ዕቃ ሲሆን። ሌላኛው ጥያቄ እህቴ የጥቢ እህት አለቻት። እናም የጥቢ እህቷ ወንድሞችና አባቷ እኔን ማየት ይችላሉ፣ ለኔ አጅነቢ ይሆናሉ የሚል ጥያቄ ነው። የመጣባት ዝምድናው
ከሷ ጋር ብቻ ነው የሚሆነው። ከሷ ወላጆች ከሷ እህትና ወንድሞች ጋር ግንኙነት አይኖረውም። የጠባው አካል ካጠባችው ሴት ዘመዶች ጋር ዝምድና ይኖረዋል። ያጠባችው ሴት ግን ካጠባችው ልጅ ዘመዶች ቤተሰቦች ጋር የጥቢ ዝምድና አይኖርም፣ አይፈጠርም። በመሆኑም ከሷ ብቻ ነው አጅነቢ አይደሉም የሚባሉ። ስለዚህ ባጭሩ አንድ ሰው ከሌላ ቤተሰብ ሄዶ የጠባው ብቻ ካጠባው ቤተሰብ አባል ይሆናል፣ መህረም ይሆናል፣ ዝምድና ይኖረዋል። ሄዶ የጠባው ህፃን ቤተሰቦች ግን ከአጥቢዎች ጋር ምንም አይነት የጡት ዝምድና አይኖራቸውም፣ እንደ አጅነቢ ነው የሚታዩት። ሌላኛው ጥያቄ አጅነቢ ጋር ማውራት ሐራም መሆኑን ሳናውቅ 4 ዓመት ያህል አወራን ከጮኛዬ ጋር። በኋላ ግን ሐራም መሆኑን አወቅን። ኒካህ እናስራለን እያለን ካወቅን በኋላም ለ1 ዓመት ያህል ቆየን። እኔና እሱ በስልክ ብቻ ነው የምንገናኘው። አሁን ግን ኒካሁን አስረናል። ሐራም መሆኑን ካወቅን በኋላ በማውራታችን ኒካሃችን ላይ ችግር አለው የሚል ጥያቄ ነው። ማንኛውም ሙእምን ሙስሊም አንድ ነገር አላህና መልእክተኛው እንደከለከሉ ሐራም እንደሆነ ካወቀ ፈጥኖ ሊተውበት ይገባል። ሙእምን ወንድና ሙእምን ሴት አላህና መልእክተኛው አንድን ፍርድ ከሰጡ ህግ ካወጡ ሌላ አማራጭ ሊኖራቸው አይገባም። አላህና መልእክተኛውን ያመፀ ግልጽ የሆነ ጥመትን ጠሟል ብሏል አላህ ተባረከ ወተዓላ። አጅነቢ ሴት ከአጅነቢ ወንድ ጋር ማውራት፣ ስለተቃራኒ ጾታ መነጋገር ወይም በዘመኑ እንደሚባለው መጀናጀን ሐራም መሆኑን ወንጀል መሆኑን የወንጀል ሰበብ መሆኑን ካወቀ አንድ ሙስሊም ወንድ አንዲት ሙስሊም ሴት ቀጥ አድርገው ሊያቆሙ ይገባቸዋል። ወንጀል መርዝ ነው። አንድ ምግብ መርዝ እንዳለበት እንደተበከለ ከታወቀ ወዲያውኑ እንደሚተወው ሁሉ ለጤንነት ታስቦ ለአኺራ ለቀብር ለዲን ታስቦ ደግሞ ወንጀል መተው አለበት። የወንጀል መብዛት ዱንያንም አኺራንም ያበላሻል። ስለዚህ ወጣቱ አላህን ሊፈራ በዲኑ መሰረት ሊጓዝ ይገባዋል። አደብ አይደለም፣ ስርዓት አይደለም። አንዲት ሴት ልጅ ኒካህ ሳይታሰርላት ደፍራ ከወንድ ጋር ልታወራ አይገባም። የሙስሊም ሴት ልጅ ትልቁ መለያዋ ትልቁ ውበቷ ሐያ ነው፣ አይናፋርነት ነው። እንዴት ደፍራ አጅነቢ ወንድን ታናግራለች? ቤተሰብ እንኳን ቢፈቅድ ኒካህ እስካልታሰረ ድረስ እጮኛ አጅነቢ ነው። ከሱ ጋር ማውራት፣ መቀለድ፣ መጻጻፍ አይቻልም። ይህ ያልተከበር እንደሆነ የአይን፣ የጆሮ፣ የመላስ፣ የእጅ ዝሙት ላይ መውደቁ የማይቀር ይሆናል። ስለዚህ እንደ አይነት ነገር ውስጥ የወደቀ ሰው ተውበት ማድረግ ይጠበቅበታል። በአካል ተገናኝቶ ሐራም ላይ መውደቅ እስካልተፈጠረ ድረስ መጻጻፉ ብቻ ኒካሁ ላይ የሚያሳደረው ተጽዕኖ አይኖርም። ተጻጽፎ ተነጋግሮ በአካል ተገናኝቶ አላህ የከለከለው የጠላው ነገር ከተፈጠረ ነው ሳይተውብቱ ማህፀን ንጹህ ሳይሆን ኒካህ ማሰር አይቻልም የሚባለው። እዚህ ደረጃ ሳይደርስ በርቀት ሆነው የተጻጻፉ የተደዋወሉ ከዛ ኒካህ ቢታሰር ኒካሁ ላይ የሚያሳደረው ተጽዕኖ አይኖርም። ነገር ግን ወንጀል ነው፣ አላህን የሚያስቆጣ ተግባር ነው። ወንጀል እንደመሆኑ መጠን የትዳር ህይወት ላይ የሚፈጥረው ተጽዕኖ ሊኖር ይችላል። የኒካሁ ትክክለኝነት ላይ ሳይሆን የትዳር ህይወት ላይ ወንጀል ህይወትን ያናጋልና ተጽዕኖ ሊኖረው ይችላል። ከተውበቱ አላህን ይቅርታ ከጠየቁ ቀጣይ ህይወትን ካስተካከሉ አላህ መሃሪ ነው። ሌላኛው ጥያቄ እኔ እስላማዊ ጥያቄና መልስ የሚለውን አፕሊኬሽን አውርጄ በኢሞና በዋትስአፕ ለቃለሁ። ይሄንን ለቅቄ አንዳንድ ሰዎች ይጠይቃሉ፣ እኔም ከአፑ ያየሁትን መልስ እመልስላቸዋለሁ። ይህ እንዴት ይታያል የሚል ጥያቄ ነው። ተገቢ አይደለም። ጥያቄዎች ራሱን የቻለ መልስ ይኖራቸዋል። እንደ ጠያቂው እንደ ስራው ሁኔታ እንደ መነሻውና እንደ ዓላማው። ጥያቄው ተመሳሰለ ማለት ሁሌ መልሱ አንድ ነው ማለት አይደል። ሁኔታውን ከግምት ውስጥ በማድረግ መልሱ ሊለያይ ይችላል። ሁሌም ይለያያል ባይባልም ማለት ነው። በማንበብ ብቻ ፈትዋ አይሰጥም። ጥያቄውን አለመረዳትም ሊኖር ይችላል። ፈትዋ አላህን ተባረከ ወተዓላ ወክሎ መፈረም እንደማለት ነው። ለዚህ በቂ የቁርአንና የሐዲስ ዕውቀት ሊኖር ይገባል። አላህ በተከበረው ቃሉ ማታቁ ከሆነ አዋቂዎችን ጠይቁ ነው ያለው። ለሌሎች ለተለያዩ ጥያቄዎች የተሰጠን መልስ ብቻ በማንበብ እንደ አዋቂ ሆኖ ለሰዎች ጥያቄ መልስ መስጠት አይቻልም። ለብዙ ስህተቶች ይዳርጋል። ሌላኛው ጥያቄ ባለቤቴ ጋር ከመጋባታችን በፊት በወለድ ብር ተበድሮ ጫት ይሸጣል። እኔ ይህንን ነገር እየሰራ ነው የሚያስተዳድረኝ፣ ይህ እንዴት ይታያል የሚል ጥያቄ ነው። በወለድ መበደሩም ሐራምና ከባድ ወንጀል ነው። ወለድ ተበድሮ ሊሰራው የመረጠው የሥራ ዘርፍም ጫት መነገድም ማምረትም ሌላ ራሱን የቻለ ወንጀል። በሐራም ሊተዳደሩ ሐራም ከስበው ሊበሉ ሊጠጡ በጭራሽ አይገባ። አላህ በተከበረው ቃሉ
ያ አዩሃ الرسل ኩሉ ሚነ الطይባት ወዕመሉ ሷሊሓ ብላ እናንተ መልእክተኞች ሆይ ሐላል የሆነ ንጹህ የሆነ ነገር ተመገቡ መልካም ሥራም ስሩ ብላ ነብዩ ሰለላሁ ዐለይሂ ወሰለም አላህ ነቢያትን ባዘዘበት ነገር አማኞችንም አዟል ብሏል። ነቢያት ንጹህን ሐላልም ብሉ መልካም ሥራ ስሩ እንደተባሉት ሁሉ የሰው ልጆችም ምግባቸውን እንዲያጠሩ ሐላል እንዲበሉ ታዘዋል። የተኛውን በሐራም የደለበ ሰውነት እሳት ትገባዋለች ተብሏል። ጫት ጎጂ ነው፣ ጤንነትን ይጎዳል። ያለ አግባብ የሰው ልጆች ገንዘብ እንዳያወጡ ሰበብ ይሆናል። ከዒባዳ ከዲን ያዘናጋል። ባለትዳሮች ትዳራቸውን ቸላ እንዲሉ የሚስታቸውን ሐቅ እንዳይጠብቁ ያደርጋል። ይህ በግል ለሚቀም ሰው ሲሆን ይሄን የሚሸጥ ሰው ደግሞ እንዲህ አይነት ችግሮች እንዲበዙ ሰበብ የሚሆነው የሚያቀርበው በወንጀል የሚተባበረው እሱ ነውና ከመቃሙ ይልቅ መሸጡ ማምረቱ ማቅረቡ ከበድ ያለ ወንጀል ይሆናል። ሴት ልጅም የገቢ ምንጩ ንጹህ ያልሆነን ሰው እሺ ብላ ለትዳር ልትቀበል አይገባም። ረጋ ቀደምቶች ዘመን የነበሩ ሴቶች ባሎቻቸው ለሥራ ሲወጡ አላህን ፍራ፣ እኛ ከአዱንያ ረሃብ ችግር እንታገሳለን ከአኺራ እሳት ግን እንታገስም፣ ሐራም አታብላን ያሉ ነበር የሚገስጿቸው። ስለዚህ ከስቡን ሐላል እንዲያደርግ ስራው እንዲያጠራ መምከር መገሰጽ በሚቻለው ሁሉ ተጽዕኖ ማድረግ ካልሆነና ካልተቻለ ሐላል የሆነ ከስብን ለማግኘትና እሱ ከሚያመጣው ራስን ለማብቃቃት ጥረት ማድረግ። هذا والله تعالى اعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።